ኢድ ሙባረክ። ያው መልሱን አታውቁትም እንግዲህ ይጨንቃላ። ብዙ ጊዜ ኢድ ሙባረክ ስንባል ሁላችንም ይጨንቀናል። ምን ዋለና ላይ ወአንቱም አላህ ሙባረክ ፊ ምን አጨናነቀን? ለምን ነው በአማርኛ ማንጠቀሙ? የተባረከ በዓል አለቀ። የተባረከ በዓል ይሉልን ስንባል እኛም ስንል ለአንተም ይሁንልን፣ ለአንተም የተባረከ በዓል ነው። ይሄ የሚያሳየው ያው እስልምና ከእስልምና በስተጀርባ ሚስጥር ስላለ ነው። ምን ችግር አለው በአማርኛ ብንል አላህ አይቀበልም? እንደዛ እንደማለት እኮ ነው። ቤተሰብ ዛሬ የኢድ ሰላት ላይ ነበርኩኝ። እንግዲህ ያው ብዙ ቤተሰቦች አግኝተው አናግረውኛል። በአካል የሚያውቁኝ በቲክቶክ የሚያውቁኝ ቤተሰቦች አናግረውኛል። እንግዲህ ያው ያጨናነቁኝም አሉ፣ የጨመቁኝም አሉ። በእርግጥ ትክክል ናቸው። ምንድነው ያሉኝ? ብዙዎች ያሉኝ ምንድነው ቃላት አጠቃቀምን አስተካክል። አው ዘመዶች ቤተሰቦች አሉ፣ የወጣበት ማህበረሰብ ነውና እንደዚህ አይነት ቃላቶች ለምን ትጠቀማለህ? ይሄ አግባብ አይደለም። እና እስልምና ላይ እንደፈለክ ችግር የለም፣ ግን እስቲል ሰዎቹን የሚነካ ነገር ነው። እኛ ባለንበት ነገር እንዴት እንደዚህ ያን ነገር ሲባል ትንሽ ሰው ይከፋል ብለህ አታስብም ወይ የሚል ነገር ተናግሮኛልና ትክክል ናቸው። መለስኩላቸው መልስ ምንድነው? እኔማ መጀመሪያ ያው ጥያቄዎችን በጠየቅ ቁጥር የሚመለስላቸው ጥያቄ ያላቸው ሰዎች በዛው በእግረ መንገድ ይመለስላቸዋል። ዘን እኔም ወደ ኢማኔ እገባለሁ። ብዙዎቹም ያው መሀል ላይ የሆኑ ሰዎችም ይመለሳሉ። እናት ነበረኝ። ያው እንግዲህ አልተሳካም። የብሽሽቅ መጣ። እኔ ላይ ፖለቲካ መስራት ሲመጣ ደግሞ የዋሰ ሱስ ገባሁ። ጥያቄዎችን መፈልፈል ጀመርኩ እና ያው አንዱን ያዝ ነው የሚሉኝ። አንዱን ያዝ። እሱ ነገር ግን ምን እንደሆነ አልገባኝም። ሁሉም እየመጣ አንዱን ያዝ ነው የሚለኝ እና ስለዚህ እስከዛሬ ላይ ተጠቀምኳቸው ቃላቶች ትክክል ነው። ምናልባት ትንሽ ሃርድ የሆኑ ቃላቶች ተጠቅሜያለሁ እና ለይቅርታ እጠይቃለሁ። አዎ አስተካክላለሁ ኢንሻአላህ። እና እናንተ ማፉ በሉኝ። እንግዲህ መልካም ያረፋ በዓል ይሁንላችሁ። እኔ አልገባኝም እዚህ ጋራ ባይዘዊ ብዙ የሰት መረጃዎች ያወጣችሁ ካላሳያችሁኝ አላ ግን በጣም ያሳዝናል። እውነት ያሳዝናል። ታፕታፕ ኮፒ ሊንክ አድርጉት። ለማንኛውም ኮፒ ሊንክ የመሲው ጾም መፍቻ ለታ ምን እንደበላሽ ነገር ያለውኝ አይደለ ነው። ፎቶውን አላኩልን። አረ የመሲውን አይቼዋለሁ። ቀይ ወጥ በቃሪያ እንቁላል መሀል ያለበት ቃሪያ ገባበት። ቀይ ወጥ ብቸኛ ነው። ቀይ ወጥ አይደለም። ቀይ ወጥ ማለት ሽሮ ማለት ነው። ኖ ሽሮ አይደለም። እንትን ምስር ነው። ምስር ቲማቲም ያለው ኖ እንትን እንቁላል ያለው ከዛ ምንም ያካክል ቃሪያ ማለት ነው። አይ ደጉዴ የቤት ጉድ አደባባይ ማውጣት ነው አይደለም? ወንድማችን ያጋጥማል። ችግር የለውም። አብዛኛውን ደግሞ ውሸት የተቀላቀለበት ሐሰተኛው በጣም ነው የሚያሳዝነው። እስኪ ዝም በይ። ያቺ ቪዲዮ ደርሶኛል አልኩሽ እኮ አሁን አትዋሽኝ። ቪዲዮ ደርሶኛል። አሪፍ ነው። እስኪ አንድ ጊዜ ግን 50 ያስቀምጥ። አሪፍ ነው። አይ ሪከርድ አልኩሻል። እሱ ሻዩ ቪዲዮ አልነበረም? ምን አይነት ሪከርድ ሻዩ ቪዲዮ አልነበረም? የምን ሻዩ? ቡናው ቪዲዮ አልነበረም? ቡናው ቪዲዮ አልነበረም? ጥሬው ክትፎ ቪዲዮ አልነበረም? ጥሬው ክትፎ አልነበረም? ቪዲዮ እንዴ? አይ ሳንትን ነው። አርቲፊሻል ክትፎ ነው እንዳትይ፣ አርቲፊሻል ስጋ ነው እሱ። ለቀመሽ ጠበቃይ ሳይመጣ አሁን ምንም አይነት ነገር መነገር አልፈልግም። ይቅርታ እኔ ደርሶኛል። በቃ መለስና እርድ ጋር በተያያዘ እስኪ ትናንትና የእርድ በዓል ስለሆነ በሙስሊሞቹ የእርድ በዓል ወይንም አረፋ ትናንትና ተከብሮ ነበረ። አርደው በደንብ የሚበሉበት አመት በዓል ነው። አብርሃም ልጁን ኢስማኤልን ይዞ የወጣበት የእርድ ሊያርደው ነበረ። ነገር ግን ተቤዣው ምናምን የሚል የመጽሐፍ ቅዱስ የተሰረቀ ነገር ግን ዲስቶርት የተደረገ ይስሐቅን ሳይሆን ኢስማኤልን ነው የሚል አለ።
ከዛ ቁርአኑ ላይ በእርግጥ ግልጽ በሆነ ሁኔታ ከሌን ነው የሚል የለም። ሐዲስ ላይም አክቹአሊ እንደዛ የለም። ቀደምት ሰለፎቹ ግን እይታዎች አሉ። ወደ 33 የሚደርሱ እስማኤልን ይላሉ። ወደ 32 አካባቢ የሚደርሱ ደግሞ ይስሐቅን ይላሉ። ያው እስልምና በድምጽ ብልጫ ይጸድቃል። ያው በድምጽ ብልጫ አጽድቀውታል ይመስለኛል። እንደዛ ነገሮች አሉ። ኤኒዌይስ ግን ምንድነው ይስሐቅም ሆነ እስማኤል ምንድነው እሱ ለእስልምናው የዚህን ያህል አስፈላጊ የሆነበት ምንድነው? ምንን ነው የሚያስመለክተው የሚለውን አረፋ ቀን ደግሞ በእስልምና ቤዛ ቀን ተብሎ ይታመናል። እንዴት ቤዛ ቀን ሊሆን ይችላል? በታላቅ እርድም ተቤዠንህም ይላል ቁርአኑ። እኛ ይስሐቅን ለክርስቶስ ሊመጣ ላለው ምሳሌ ነው። ምሳሌ ከሆነ ደግሞ ታላቅ በሆነ በአካሉ ክርስቶስ ዋናው እኛን ተቤዥቷል ብለን እናምናለን። ለይስሐቅ ምትክ የሆነው ቤዛ የሆነው ማን ነው? እሱ ምንድነው የተቤዠው? ቤዛነትስ በእስልምና ምንድን ነው የሚለውን የምንመለከት ይሆናል ማለት ነው። እዚህ ላይ ሰፋ አድርጋ ናቸው የምንሄድባቸው ይሆናል። ቢያንስ 1 ሰዓት ያህል የተወሰነ እንነጋገራለን ማለት ነው እና ምን ይመስላችኋል? ባለፈው እውነት ያሳየችው መረጃ ውሸት ነው ሲሉ ነበረ እና እናንተ ምን አላችኋቸው? እኔማ በቪዲዮ ላይ ሪፕላይ አድርጌ አሳይቻት ነበር። ቪዲዮውን ያሳየዋት የተነበበው ማለት ነው። እስልምና እኮ ምንም ነገር ቃለው ብላ መለሰችልኝ። ካላወቁት እኮ ውሸት ነው። ምንም ነገር ካላወቁት አይ ቲንክ አንብቢላቸው። እውነት መክፈት ከቻልሽ አሁኑ ማን ኪታብ ነው አክቹአሊ የእንትኑ መሰለኝ አንድ ሰው ከበግ ጋር ቢገናኝ ያችን በግ ደግሞ ያደርጋትና በጉ ሰው ቢወልድ ያ ሰውም ደግሞ ያረፋ ዕለት አዛም እንትን ማለት ይችላል፣ መምራት ይችላል። ከዛ ይዛለታ አርደው ሊወልድ ደግሞ የተፈቀደላት አሁን የበላ ነው አይደለም። እኔ ቀጥታ መተው አላናገሩኝም። ክፍሉን አንብቤውና ሜቢ አይ ቀጥታ ለምን መተው እኔን አልጠየቁኝ? ምን አይደለም ማስረጃውን ያቀረብኩት ላይክ ቀጥታ እኔን ነበር መተው ማናገር የነበረባቸው ግን እሺ ኪታቡ እኔን የጠየቁኝ ፌስቡክ ላይ እንትን ብየው ስለነበረ ነው። እውነትዬ ኦኬ እንጂ ቲክቶክ ላይ አይደለማ። ስለዚህ ኪታቡን እኮ ባለፈው ባይዘው ያላሳየውም እንዴት አውቀውት ነው እንትን ያሉት ትክክል አለመሆኑን ያወቁት? ኪታቡን እኮ ያልተናገርኩም ባይዘው ኪታቡ ስሙን አላነበብኩም እና እንዴት ውሸት መሆኑን አወቁ? እሱን አይደል እንዲምልሽ እየቀጠፈች ነው ዝም ብላ የሆነ ነገር ነው ያነበበችው ሲሉ ነበረ እኮ። ይኸውልሽ አሁን ውሸት ነው አይደለም ለማለት መጀመሪያ ወይ የለም ነው ማለት የነበረባቸው ወይ ደግሞ ምንድን ነበር ማለት የነበረባቸው? እዛ ያቀረብኩት ማስረጃ ላይ የለም ነው። ግን እኔ ኪታቡን አላሳየሁም። የሁለተኛውን የኢብን ቀይም ነው እንትን ምንድን ነበረ ስሙ? ደግመሽ ምን ነበር እንዳትዪ በቃ ልትነገብኝ እንዴ? እስከምተው አትሊስት ታገሰኝ እንዴ? በብሎክ ነው ምሸኝሽ። እሺ እንዴ እኔ አሁን ምንም ማድረግ አልችልም። እውነት ከአቅሜ በላይ ሆናል። ማስተካከል አልችልም። ይኸውልሽ ኪታቡ ሙላ ያ ጁዝ ፊ አል ኪላፍ ባዩ አል ሙስሊም ፔጅ 296 by prominent Sunni al-Malik scholar Sheikh Abdullah Jalil Isa Abdul Al-Nasir D. እዛ 1401 ይሄ የሂጅራውን ምንድን ነበረ ሲቆጥሩት ዓመተ ሂጅራ አይደለ? ስለዚህ እዚህ ላይ ምን ብሎ ነው የተጻፈው? Sunni scholars of them narrated that if a man had sex with a sheep through which he had made her pregnant and that sheep then gave birth to a human, their child can grow up to lead prayers
on Eid al-Adha for the people of his area. After prayers, the people may slaughter him as a sacrifice. It is correct for the people to do so. This is because this person is like his sheep mother, and because it is correct to sacrifice his sheep mother for Eid, therefore it is likewise correct to sacrifice her son. ስለዚህ መጀመሪያ ላይ ምንድነው የሚለው አንድ ወንድ በግ ጋር ግንኙነት ቢፈጽም ያቺ በግ ብታረግዝና ሰው ብትወልድ ያ ልጅ አድጎ ምን ያደርጋል? የኢድ ሰላትን መምራት ይችላል፣ የኢድ አል-አድሃን። ከዛ በኋላ ደግሞ ምን ያደርጋል? ከጨረሰ በኋላ ደግሞ እነዛ ኢድ ሰላት ሲመራቸው የነበሩት እሱን ማረድ ይችላሉ። ከዛ በኋላ እንደ ኢድ ሳክሪፋይስ ምንድነው ማቅረብ ይችላሉ ማለት ነው። ስለዚህ ይሄኛው ለምንድነው የሚሆነው? ልክ በእናቱ በግ ስለሆነ ነው። መጀመሪያ መጽሐፉን ይውቀት። መጽሐፉን ፈልገው ካገኙት በኋላ እንቀበላለን አንቀበልም የሚሉን ይወስኑ። ግን መጀመሪያ መጽሐፉን አም ፕሪቲ ሹር ከ98% የሚሆኑ የኢትዮጵያ ሙስሊሞች አያውቁትም ሁላ። ኤኒዌይስ ክፉ አታናግሩኝ። ስለዚህ የለም ከማለት በፊት ቼክ ማድረጉ የተሻለ ነው። ሰው ከበጋ ወሲብ ካደረገ በኋላ በጊቱ ወንድ ልጅ ብትወልድ ያ ወንድ ልጅ የኢድን ጸሎት መምራት ይችላል፣ ይመራል፣ ያሰግዳቸዋል ማለት ነው። የወለደችው በግ ሰው ቢሆን ያ ሰላት ያሰግዳቸዋል። ከዛ በኋላ ግን የዛን ዕለት አርደው ሊበሉት መፍታቸው ነው። ምክንያቱም እናቱ ደግሞ በግ ስለሆነች፣ በአባቱ ሰው ስለሆነ ጸሎት ይመራል፣ በእናቱ ደግሞ በግ ስለሆነ ታርዶ ይበላል። ዲስ ኢዝ ቴክኖሎጂ የሚለውን አስታወሹ? ቴክኖሎጂ የሚለው ኤኒዌይስ መጀመሪያ ኪታቡን ወቁት ምን እንደሆነ በማን እንደተጻፈ ምናምን ብትሏቸው ጥሩ ነው። እንደዚህ ማስረጃ የለ ምናምን ካፊሮች ይቀጥፋሉ ሲሏቸው መጀመሪያ የምድረስ መጽሐፉን እናንተ ታውቁታላችሁ ወይ ብላችሁ ጠይቋቸው ነው። ለምን አብዛኛውን እዚህ ጋራ ውሸት ነው ብለው ለመጮህ ነው እንጂ እንትን የሚሉት በስርዓት ራሱ ተመልሰው መጽሐፍቶችን ምን ይላል የሚለውን አያጣሩትም። እና አይወላችሁ ይኸው ስለ ሰውየው ደግሞ ማወቅ ከፈለጋችሁ እኛ ለማስረጃ ስለማናወራ እነሱን ስላልሆነ በደንብ ላሳያችሁ። ሻይክ አብዱል ጂላል ኢሳ አብዱል ናስር የሚባለው ሰውዬ as a prominent ሱኒ ስኮላር ማሊኪ ሱኒ ስኮላር ተብሎ prominently recognized የሚደረግ ሰው ነው። Based on the research, there is no direct reference in his biography. Biography ላይ ምንድነው የተካተተ ነገር ባይኖርም ግን የእሱ የሚሰራቸው ምንድነው ስራዎች ምንድነው as Islamic scholars ይሄ ምንድነው ሪፈር ከሚደረጉት ውስጥ ምንድነው ይሄኛው ሰውዬ ይካተታል ማለት ነው። የዚህኛው ሰውዬ ኪታቦች ምን ይላል ይካተታል። ስለዚህ ሰውየውን አለመቀበል መብታችሁን አንቀበልም ብሉ። ከዛ ምንድነው እስልምና ሊቃን ግን ሊቃኖቹ በግ ጋር ወሲብ ማድረግ ምናምን እሱ አይታያቸውም ማለት ነው። የሚታያቸው ታርዶ ይበላል አይበላም ነው። ገራሚ ነው። ወሲብ ማድረጉን እሱን ክልከላ አላስቀመጠም አይደል? ማድረግ ይቻላል ማለት ነው። በሌላ አማርኛ ከንሳ ወይ ከበጋ እሱን ደግሞ ቆይ ምን አለ መሰላችሁ? የትኛው መጽሐፍ ላይ መሰላችሁ? ቆይ ያው ወዴት ነው ቶፒኩ ወደ ሌላ እየጎተታችሁት ነው። እሺ ቦስ በቃ ቀጥል። ወደ ቶፒካችን እንመለስ። አይ እዚህኛው መጽሐፍ ላይ እሺ፣ ግን አንዴ እዚህኛው መጽሐፍ ላይ ደግሞ ኢብን ኩድማ ሙፋቅ አል ዲን አብደላህ ቢን አህመድ ኢብን ኩዳም አል ማቅዲሲ ይሄኛው ላይ ደግሞ ምንድነው የሚባለው? እዚህኛው ላይ ደግሞ ይሄ በቃ ከበግና ባልተገባ መንገድ ከሰው ጋር እንትን ማለት ምንድነው ከእንስሳትና ከቢስት ጋር ያው ከሂውመን ቢግስ እና ከቢስት ጋራ ቢደረግ ምንም ቅጣት እንደሌለውና
ሀጅን እንደማያበላሽ ምናምን ያስቀምጣል። ስለዚህ ያልተከለከለን ነገር የለም እስልምና እንደዚህ ያደርግም ብላችሁ አትጩ። ኧረ ተው፣ ወደ ቶፒካችን መልሱኝ፣ ወደ ቶፒካችን መልሱ። እኛ ዋና ወርዱ ላይ ፎከስ እናድርግና ከእርዱ ጋር በተያያዘ ሱራ 37 101 ነው። አንዴ ክፈችው። 37 101 በምንድን ነው የምትሄጂው? ቆይ በጣም ከመውደቁ የተነሳ እንትን ማውዜ እንትን ማለት ጀመረች። የተለያዩ አይነት ድምጾች ማውጣት ጀመረች። ዝም ብላ እየወደቀች ዛሬ ኔትወርኩ አዛ ሆኗል። ይቅርታ እንግዲህ ቀጥል። ያ ሱራ 37 ላይ ከ100 ጀምሮ እስከ 107 ድረስ ቁርአኑ የሚነግረን ምንድነው? እሱ ሙሐመድ ቁርአኑ ላይ የሚነግረን ምንድነው? እሱ ኢብራሂም ልጁን ሊሰዋ እንደሄደ የሚናገር ክፍል አለ ማለት ነው። ሊሰዋው እንደሄደ ይሄ ልጁ ማን ነው ሊሰዋ ሄደው? ለምንድን ነው ሊሰዋ ሄደው የሚለውን ኢንዲቴል ብንመለከተው እስልምና ምላሽ የለውም በዚህ ጉዳይ ላይ። ባይዘ ምላሽ የሌለው ምንድነው? እሱ ዝም ብሎ ከመጽሐፍ ቅዱስ ባገኘው ብቻ ስለወሰደው ነው። አብርሃም ያ ያደረጋቸው ይስሐቅን ወደ ሞሬ ተራራ ዞ ለመሰዋት ሄደው ታዛዥነቱን አንድም ለማሳየት አንድም ደግሞ በእስራኤል የከናናውያንን ታሪክ ካያችሁ፣ አሞናውያንን ታሪክ ካያችሁ ከግብፅ ሲመጡ ግብፃውያን አስቀድመው እስራኤል ወንድ ልጅ ሲወልዱ ይገሉባቸው ነበረ። እነኚህ ደግሞ በእንትን ያሉት ደግሞ እነኚህ ለሞሎክ የሚሰዉ አሞናውያን ለሞሎክ ይሰዉ ነበረ። ሕፃን ልጅ እንደተወለደ ለሞሎክ የሚሰዉ ነበሩ በዛ ማለት ነው። አንድም እግዚአብሔር ያንን እያስተማራቸው ነው። ሕፃናትን እንዳይሰዉ እንዳያደርጉት ሊያስተምርበት ያሰበው ነበረ ማለት ነው። ያደረገው ነበረ። ሕፃናትን ማረድ ትክክል እንዳልሆነ ማለት ነው። በአብርሃም ያንን ምልክት ሰጠው። ልጁን እንዳይሰዋ አደረገው። በግ በምትኩ ሰጠው። ነገር ግን ዋናው ቤዛ ክርስቶስ እንደሚሰዋ መጥቶ ያንን ያሳየዋል ማለት ነው። ይህ ዘዳግም ምዕራፍ 12 ላይ ስትመለከቱ ታገኙታላችሁ። ዘዳግም ምዕራፍ 18 ላይ፣ ዘዳግም ምዕራፍ 23 ባልሳሳት፣ እንዲሁም ዘጸአት ምዕራፍ 20 ላይ እንደዚህ ብቻ ያስጠነቅቃቸዋል። ዋርኒንግ የሚሰጣቸዋል። እንደዚህ የሚያደርጉትን እግዚአብሔር ያስጠነቅቃል። ሕፃናትን ለሞሎክ የሚሰዉትን እንደዚህ ማለት ነው። እና በአዲስ ኪዳን ግን ይመጣና ክርስቶስ እውነተኛው ቤዛ ክርስቶስ መጥቶ ምን ያደርገዋል? የብሉይ ኪዳኑን በጥላ የነበረውን ምሳሌ የነበረውን ይፈጽመዋል ማለት ነው። ዘፍጥረት ምዕራፍ 22 ላይ ስትመለከቱ ይስሐቅ ነው ሊሰዋ የሄደው። በግልጽ ይስሐቅ ሊሰዋ አንድ ልጅህን ስጠኝ ይስሐቅን ብሎ ዞት ይሄዳል ማለት ነው። ዘፍጥረት ምዕራፍ 37 ላይ 22 ላይ ማለት ነው። ዘፍጥረት ምዕራፍ 17 ላይ የይስሐቅን እንዴት እንደተወለደ ምናምን ታሪኩን ዘፍጥረት ምዕራፍ 15 ጀምራችሁ ታሪኩን ታገኙታላችሁ ማለት ነው። የናኑ ኮምፒውተሯ ደካማ ስለሆነ ነው እንጂ መረጃዎቹን እያወጣን ወዲያው እናያቸው ነበረ። ኤንዌስ ግን ምንድነው እሱ የአስራት እንትን ልጅ እንደሆነ ይስሐቅ ማለትም በስለት እንደተወለደ በቃ ምንድነው የሚባለው በአማርኛ ጠፋኝ። ያው አርጅቶ ነበረ አባትየው 99 ዓመቱ በ100 ዓመቱ ነው የወለደው። እናት ደግሞ በ90 ዓመት ሰው ካረጀው በኋላ እንዴት ይወለዳል? ኢቭን ሳራ ትወልዳለች ስትባል እንኳን ትስቃለች። ልጁን ይስሐቅ ያለችው ስለ ሳቀች ነው ማለት ነው። ልጁ ማን ብላ ጠራችሁ? ይስሐቅ ብላ ጠራችሁ ማለት ነው። አርጅቼ እንዴት በ100 ዓመቴ ልወልድ እችላለሁ? እሷም 90 ዓመት ከሞላት በኋላ ብሎ ይላል። በሱ እንደሚባረኩ አሕዛብ በይስሐቅ እንደሚባረኩ አስቀድሞ ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ነግሮት ነበረ።
ቁርአኑ ላይ ይኮርጀዋል። ሲኮርጀው በታጋሽ በሆነ ወጣት ልጅ አበሰር ነው ይላል። ብስራት፣ በብስራት ነው የተወለደው። ማን ነው በብስራት የተወለደው ሲባል ይስሐቅ ነው የሚሆነው፣ እስማኤል አይደለም። ሙስሊሞች እስማኤል ነው ይላሉ። ይሄ በብስራት የተወለደው ተበሰረው ማን ነው? ይስሐቅ ነው እንጂ እስማኤል አይደለም። ምክንያቱም እስማኤል ከአጋር የተወለደ ነው። ይስሐቅ ግን ብስራት የሆነበት ምክንያት ምንድን ነው? እሱ ከተባለ እናትየው አርጅታለች። በሴቶች የሚደረገው ልማድ ቀርቶባታል። አባትየውም ሸምግሏል፣ አርጅቷል፣ 100 ዓመት ሆኖታል። ሰው እንዴት ልንወልድ እንችላለን የሚለው አስደናቂ አስገራሚ ይህ ብስራት ነው። ቁርአኑ ኮርጆታል። ስም ግን አልገለጠም። ማን እንደተወለደ በብስራት አያውቁም። ቀደምት ሰለፎቹ እንዳልኳችሁ ይስሐቅ ነው የተወለደው ብለው ነው ያምኑት። የአሁኖቹ ግን እስማኤላውያን ነን ብለው ስለሚያምኑ እስማኤል ነው የተወለደው ይላሉ። እስማኤል ካሉ ስቲል አሁንም አያዋጣቸውም። እስማኤል ማለት ምን ማለት ነው? ቻሌንጅ ላድርጋችሁ። እስማኤል ማለት ማን ነው? ትርጉሙ ምንድን ነው? ሎክ እስማኤል፣ እስራኤል፣ አስተውሉ። እስማኤል፣ እስራኤል፣ ኡራኤል፣ ገብርኤል፣ ሚካኤል፣ ሩፋኤል ምን አላቸው? ላያቸው ላይ ኤል 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 የሚል አላቸው አይደለ? እስማኤልም ምን አለው? እስማኤል ኤል አለው። ምን ማለት ነው? ምን ማለት ነው? እስማኤል ማለት ምን ማለት ነው? ይሃዌ አምላኬ ሰምቶኛል ስትል ነው። እግዚአብሔር ሰምቶኛል ማለት ነው። አላህ ማለት ሳይሆን ኤል የሚለው ማንን ነው የሚገልጸው? ኤልሻዳይ የእኛን አምላክ ነው። ኤሎሄን የሚገልጽ ነው። አላህን ሳይሆን ኤልሻዳይን የሚገልጽ ነው። ኤል 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 የሚሉ ስሞቹ እነኚህ የእኛን አምላክ ስም የሚገልጥ ነው። ስለዚህ እስማኤል ብለው ቢወስዱ ራሱ ባለማወቅ አሁንም ወስደው አምላክ ማን ነው እያሉ ነው ማለት ነው። እግዚአብሔር ነው የኛ ነው። ይሄንን የነሱን አላህን ሳይሆን ኤልሻዳይ የኛን እያሉ ነው ማለት ነው። እስማኤል ብለው ቢሉ እንኳን ማለት ነው ይመጣቸዋል። ግን ትርጉሙን ሳያውቁ እስማኤል ይላሉ ማለት ነው። ቁርአኑ ላይ ታጋሽ በሆነ ወጣት ልጅ አበሰርንህ አለ። ቀጥይ ቁጥር 2 ላይ አድርግልኝ። ከእርሱ ጋርም ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ እኔ የማርድህ ሆኜ አይሃለው። አንብቢው። እሺ ወይንም ፈጠን አድርገሽ አንብቢው። ተመለከትኩም ምን ታያለህ አለው። አባቴ ሆይ የታዘዝከውን ስራ አላህ ቢሻ ከታጋሾቹ ሆኜ አገኛለሁ አለ። እስከ 5 አንብቢው። ከዛ ሁለቱም ትእዛዙን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ የሆነው ሆነ። ጠራነውም አልነውም፣ ኢብራሂም ሆይ ራእይቱን በእውነት አረጋገጥክ። እኛ እንደዚህ መልካም ሰሪዎች እንመነዳለን ማለት ነው። እንሰጣለን እንደማለት ነገር ነው። እንመነዳለን። ቀጥይ። ወደ 6 እንሂድ። እሺ። እርሱ በእውነት ግልጽ ፈተና ነው፣ በታላቅ እርድም መስዋዕትን ተቤዠ ነው አለ። ቴንኪው። ምን አደረገ ነው ይላል? በታላቅ እርድ ተቤዠ ነው። በምን? በታላቅ እርድ። እሺ፣ እስማኤልም ይሁን ይስሐቅን በታላቅ እርድ የተቤዡት ማንን ነው? አላህ ቤዛ ያደረገው ማንን ነው? በታላቅ እርድም ተቤዠ ነው ይላል። በምን አይነት እርድ ነው የተቤዠው? በታላቅ እርድ የተቤዠውስ ቤዛነት ስለምን አስፈለገ? በእስልምና እና ምን የሚሉ የለ ቤዛነትን ማን ነው? በዛ ልጅ ቦታ የተቤዠው ማን ነው? የአሁኖቹ አይ በግ ነው ይሏችኋል። በግ የሚል ኬት አመጣችሁት? በግ ሚል ሽት በእርድ እከሌ የሚባለው ልጅ አብርሃምን፣ ይስሐቅን ወይም እስማኤልን በበግ ተቤዠ ነው የሚል እንኳን ቁርአን ላይ ሐዲስ ላይ የለም። የአሁኖቹ ግን ፋብሪኬትድ ግን ምን ሚል አግኝተናል? ቁጥር 1 ላይ አድርግልኝ። 101 ላይ በብስራት የተወለደው ልጅ ለእርድ እንደተወሰደ ነግሮናል አይደለ? ለእርድ የተወሰደው በብስራት የተወሰደው ከሆነ ልብ በሉ፣ ታጋሽ በሆነው ወጣት አበሰርንህ። ታጋሽ በሆነው ልጅ ነው የተበሰረው።
ያ ልጅ ደግሞ ለእርድ ተወስዷል። በምን እንደተቤዠው አይናገርም ክፍሉ። ማን ለእርድ እንደተወሰደ አይናገርም። በብስራት ማን ነው የተወለደው ብለን ስንል ሱራ 11 7 አካባቢ ክፈችልኝ። በብስራት የተወለደው ማን ነው? እስማኤል ነው ይስሐቅ ነው ብለን ስንል ቁርአኑ በግልጽ ይስሐቅ ነው በብስራት የተወለደው ይለናል። እስማኤል ሳይሆን ይስሐቅ ነው ይለናል። ከሙስሊሞች አስተምሮ ጋር የሚጋጭ ማለት ነው። 11:7 ላይ ይመስለኛል ባልሳሳት። አስራ 11:7 ላይ እጆቻቸውንም ወደ እርሱ 69 አድርጌው። እሺ መልእክተኛ እሺ በስራት በርግጥ መጡት። እሺ 68 አድርጌልኝ። እሺ ሶሪ ይስቅብኛል። በእርሷ ውስጥ እንዲኖሩ ንቁ፣ ሰዎችንም ንቁ። ሶሪ ተሳስቻለሁ። አሁንም እሺ ቼክ አታደርጊም? እንደ አንቺ ፈጠናት ቼክ አድርጊ። እዛ አካባቢ 11 ነው የከፈትሽው? ካነበብኩ ቆይ በብስራት የተወለደው ነው አይደለ? 11 ከ68 እስከ እንትን ነው የሚሆነው፣ 70 ውስጥ ባለው ውስጥ ነው የሚሆነው። እሺ ከ70 ውስጥ ላይ ካነበብኩ ትንሽ ቆየት ብያለሁ። አብርሃም በስራት የሚቀር ህዝቦችን ይከላከል ነበረ። አላህ ትእዛዝ ናገች ችሎታ ቼክ ላድርገው ወይንም እኔ አየውና 71 ላይ ነው። እሺ አንበቢ። በብስራት የተወለደው ማን ነው? ይስሐቅ። ቴንክ ዩ ሉክ ቁርአኑ ላይ ዛኛው ላይ በብስራት የተወለደው ማን ነው ይለናል? ይስሐቅ። አይምን በብስራት የተወለደው ለእርድ እንደተወሰደ ይነግረናል። ሚስቱም የቆመች ስትሆን አትፍሪ ያልናት ሳቀችም። በይስሐቅም አበሰርናት። በብስራት የተወለደው ልጅ ነው ለእርድ የተወሰደው። በምን አበሰርናት? በይስሐቅም አበሰርናት። ከይስሐቅም በኋላ በያዕቆብ አበሰርናት ይላል። ያው ያዕቆብ የይስሐቅ ልጅ ነው። ነገር ግን የእሷ ልጅ መስሎት እዚህ ጋም ሌላ ስህተት ሰራ ማለት ነው ቁርአኑ። ከይስሐቅም በኋላ በያዕቆብ ያዕቆብ የአብርሃም ልጅ ሳይሆን የይስሐቅ ልጅ ነው። ኤንዌስ ግን የቁርአኑ ስህተት ነው። በብስራት የተወለደው ማን ነው? ይስሐቅ ነው ማለት ነው። ለእርድ የተወሰደው ማን ይሆናል? ይስሐቅ ይሆናል ማለት ነው። ቁርአኑ ላይ በግድ ያስቀመጠው ዘፍጥረት ምዕራፍ 22ን አንዴ ክፈችልኝ። ቁርአኑ ላይ ለእርድ የተወሰደው ማን ነው? ይስሐቅ ነው። ለእርድ የተወሰደበት ምክንያት ምንድን ነው ብያችኋለሁ። ጥላ ነበረ፣ ምሳሌ ነበረ። ክርስቶስ መጥቶ እንደዚህ ተገሎ እንደ በግ ታርዶ ዓለምን ከዓለም ኃጢአት ያድናችኋል የሚለውን ትንቢት ለማመልከት የተቀመጠ ነው። ያ እስልምናው ላይ ግን ምንም ሳያውቁት አመጡትና ወሰዱት። ይሄ አብርሃም ዞበት የሄደው ቀን ደግሞ ከቀኖች ሁሉ በላይ ቀን እንደሆነ በእስልምና እንደሚታመን አሳያችኋለሁ። አይነግሯቸውም ግን አንድ ሁለተኛ ከቤዛነት ቀናቸውም እንደሆነ ይሄንን አሳያችኋለሁ ያልነገሯቸውን። ሁለት ሶስተኛ ሙስሊሞች ነፃ የሚወጡበት ቀን ይሄ ቀን እንደሆነም አሳያችኋለሁ። ሶስት ምክንያቱን እንጠይቃችኋለሁ፣ አያመጡም። ምክንያቱን ብንጠይቃቸው አያመጡም። ምን አገናኘው? አብርሃም ካዳ ልጁን ለእርድ ወሰደ፣ ለእናንተ የመዳኛ ቀናችሁ እንዴት ሊሆን ይችላል ብዬ ብጠይቃቸው መልስ አይኖራቸውም። ግን የመዳኛ ቀናቸው ነው ተብሎ ተቀምጧል። ለእኛ ግን አብርሃም ይስሐቅን ይዞ መሄዱ ለክርስቶስ ምሳሌ ስለሆነ ክርስቶስ መጥቶ ያንን የመዳኛ ቀን ስላደረገው ለእኛ ትክክል ይሰራል። ለእነሱ ምኑ ነው የሚሰራው? ትልቁ በትልቅ እርድም ተቤዠንህ ነው የሚለው። ትልቅ እርድ ከይስሐቅ ወይንም እነሱ እንዳሉት ከኢስማኤል ትልቅ እርድ ተብሎ የተቤዡት በምንድን ነው? መልስ የላቸውም። እናየዋለን። ኤኒዌይስ ዘፍጥረት ምዕራፍ 22 ላይ ምን ይላል? ኦኬ ሉክ መልሽልኝ፣ ቁጥር 1 ጀምረሽ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ፣ አብርሃም እንሆ አለ። የምትወደውን አንድ ልጅህን ይስሐቅን፣ ማንን? አንድ ልጅ ይስሐቅህን ይዘህ ወደ ሞሬም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋ አለው ይላል። ማንን? አንድ ልጅህን ይስሐቅን።
አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎችንና ልጁን ይዞ ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። ወዴት ሄደ? ወደ ተራራው ሄደ። ተራራው የምን ምሳሌ ነው? ክርስቶስን ሊሰቅሉት ወደ ተራራ ዘውት ሄደዋላ። እሱ ምሳሌ ነው። እንጨቱ ምን ምሳሌ ነው? ክርስቶስ የተሰቀለው ለእኔና ለእናንተ በእንጨት ላይ ነው አይደለ? እንጨቱ ምሳሌ ነው። ልክ አዳምና ሔዋን በገነት የተባረሩበት ምክንያት ምንድን ነው? ጸበለሷን በልቶ ነው አይደለ? ያቺ ጸበለሷ እንጨት ውጤት ነች። ይህ ምንድን ነው? ክርስቶስ በእንጨት ላይ ተሰቅሎ ነው እኛን ነፃ ያወጣን ማለት ነው። በብረት ላይ ወይ በሌላ ነገር ላይ አይደለም። እንጨቱ ምሳሌው ምንድን ነው? ለክርስቶስ መስቀልነት ምሳሌ ነው። ተራራው ምሳሌ ምንድን ነው? የቀራንዮ ምሳሌ ነው። ክርስቶስ ለእኛ በተራራው ላይ ተሰቅሎ እንደሚያድነን ምሳሌ ነው። ወደዛ ዛው ሂድ ሲለው ማለት ነው። በሶስተኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። ክርስቶስ ከሙታን ከሶስተኛው ቀን እንደሚነሳ ምሳሌ ነው ይሄ። አብርሃም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄም ወደዛ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። ክርስቶስ በሶስተኛው ቀን ሞቶ እንደሚነሳ ሕያው እንደሚሆን ይሄ ምሳሌያዊ የተቀመጠ ነው። አብርሃም የመሥዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱንና ቢላዋን በእጁ ያዘ፣ ሁለቱም አብረው ሄዱ ይላል። ከፍ አድርጊው የፈጠነ እንሂድበት። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆ ልጄ አለው። እሳቱና እንጨቱ ይኸው አለ። የመሥዋዕቱ በግ ወዴት ነው ሲል ጠየቀ ማለት ነው። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ምን ልብ በሉ፣ የመሥዋዕቱን በግ ማን ያዘጋጃል አለ? አብርሃም። እግዚአብሔር ያዘጋጃል። ሁለቱም አብረው ሄዱ፣ እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያውን ሰራ፣ እንጨትንም ረበረበ፣ ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክ ልብ በሉ፣ የእግዚአብሔር መልአክ በሰማይ ጠራና አብርሃም አለው። እርሱም እንሆኝ አለ። እርሱም ብላቴናው ላይ እጅህን አትዘርጋ፣ አንዳችም አታደርግበት። ልብ በሉ፣ እንዳታርደው፣ አንዳችም እንዳታደርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለው ይላል። ከፍ አድርጊው። አብርሃምም ዓይኑን አነሳ። ልብ በሉ፣ አብርሃምም ዓይኑን አነሳ፣ በኋላቸውም እነሆ አንድ በግ። ልብ በሉ፣ እኛ ጋር ጥርት ያለ ነው ታሪኩ። እዛ ጋር ግን ምን ሊሰዋ እንደሄደ፣ ማን ሊሰዋ እንደሄደ፣ ምን እንደተተካ የሚታወቅ ነገር የለም። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። እቺ ሳቤቋ ክርስቶስ የተሰቀለበት በዕፅ ላይ እንደተሰቀለ ምሳሌ ነው። በጉ የማ ምሳሌ ነው? የክርስቶስ ምሳሌ ነው። ማን ብሎ ነበር? አብርሃም ምን ብሎ ነበር? በጉን ማን ያዘጋጃል ብሎ፣ እግዚአብሔር ያዘጋጃል በጉን ብሎ ነበር። በጉ ክርስቶስ እንደሆነ አሳያችኋለሁ። ሕያው ለእኛ የታረደ በግ ማለት ነው። አብርሃምም ሄደ፣ በጉንም ወሰደው፣ በልጁን ፈንታ መሥዋዕት አድርጎ ሰዋው። አብርሃምም ያንም ቦታ ያህዌ ይሬ ብሎ ጠራው። እስከ ዛሬ ድረስም በእግዚአብሔር ተራራ ይታያል ይባላል። እግዚአብሔር የታየበት ቦታ ማለት ነው። የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማለው እያለ ይቀጥላል። እግዚአብሔር አብርሃም ምን አለ? እግዚአብሔር ታየኝ አለ። አንድ ሁለተኛ ደግሞ በጉን ማን ያዘጋጃል ብሎ ነበር? እግዚአብሔር ያዘጋጃል ብሎ ነበረ። ይህንን ትንቢተ ኢሳይያስ ምዕራፍ 53 ላይ ኢሳይያስ በትንቢት ይናገረዋል። ለክርስቶስ ስለኛ እንደሚደቅ፣ ስለኛ እንደሚመታ፣ ስለኛ እንደሚሰቀል፣ በጎች በሸላቾቻቸው ፊት ዝም በግ እንደሚል ክርስቶስ በሸላቾቹ ፊት እንደ በግ ዝም እንደሚል ክፉ እንደማይናገር በትንቢት ተናገረ። ዮሐንስ አመጣና ይሄንን ዮሐንስ 1 ላይ አንዴ ክፈችልኝ። ዮሐንስ 1:29 ላይ ዮሐንስ 1:29 ላይ እንደዚህ ይለናል። ያ በግ ማን ነው? በግ ተብሎ የተጠራው ሕያው በግ የዓለምን ኃጢአት የሚያስወግደው ቤዛ የሚሆነው ማን ነው የሚለውን እንደዚህ ይለናል። ቁጥር 29 ላይ በነጋውም ልብ በሉ፣ በነጋውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አብርሃም ምን ብሎ ነበረ? በጉን ማን ያዘጋጃል? እግዚአብሔር። ዮሐንስ ምን አለ? የእግዚአብሔር በግ ማን ነው አለ? ኢየሱስ ነው አለ። ኢየሱስ ወደ እሱ ሲመጣ አይቶ ምን አለው? የዓለምን ኃጢአት ምን የሚል የሚያስወግድ በግ አለው ማለት ነው። ማቴዎስ ወንጌል ምዕራፍ 28ን ክፈችልኝ። ይሄ የዓለምን ኃጢአት የሚያስወግደው ወይንም ደግሞ
የዓለምን ኃጢአት የሚደመስሰው የእግዚአብሔር በግ ተብሎ የተጠራው ክርስቶስ ስለራሱ ምን ይላል? ቤዛ ማን ነው የሚሆነው የሚለውን 28 ላይ እንደዚህ ይለናል ክርስቶስ እንዲሁም የሰው ልጅ ራሱን ክርስቶስ የሰው ልጅ ይላል። ምክንያቱም በትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ አይሁዶች ክርስቶስ እግዚአብሔር ሲመጣ በሰው አምሳል ነው የሚመጣው፣ በደመና ተጭኖ ከመላእክቱ ጋር በደመና ይመጣል የሰው ልጅ የሚመስል ብለው ያምናሉ። ስለዚህ እነሱ በሚያምኑት መሰረት ክርስቶስ ራሱን አንድም የሰው ልጅ ነው ስጋን ስለነሳ፣ አንድም ደግሞ አይሁዶች እግዚአብሔር ሲመጣ በደመና በሰው አምሳል ነው ብለው ስለሚሉ ያንን ጥቅስ ሪፈር እያደረገ ምን ይላቸዋል? እንዲሁም የሰው ልጅ ሊያገለግል ራሱን የሰው ልጅ ብሎ ይጠራል። የሰው ልጅ ሲል ያንን ትንቢት እየጠቀሰላቸው ነው። እንዲሁም የሰው ልጅ ሊያገለግል፣ ልብ በሉ ሊያገለግል፣ ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። እኔ የመጣሁት ምንድን ነው አለ? እናንተ ላገለግል፣ ማገልገል ብቻ አይደለም፣ ነፍሴን ስለ እናንተ አሳልፌ ልሰጣችሁ፣ ቤዛ ልሆናችሁ፣ ከሞት ላድናችሁ ነው የመጣሁት አለ። አስቀድሞ ዮሐንስ ምን ብሎ ነበረ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እሱ ነው ብሎ ኢየሱስን ተናግሮ ነበር። ኢየሱስ ደግሞ ምን አለ? እኔ የመጣሁት እንድታገለግሉኝ አይደለም፣ እኔ እናንተን ላገለግላችሁ፣ አንድም ምሳሌ ለሆናችሁ። ዮሐንስ ወንጌል ምዕራፍ 13 ቁጥር 13-16 ነው የሚናገረው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና እኔ መምህርና ጌታችሁ ከሆንኩ ሆኜ እግራችሁን ካጠብኩ እናንተ እርስ በርሳችሁ እንዲሁ ተደራረጉ፣ ምክንያቱም እኔ ምሳሌ ልተውላችሁ ነው የመጣሁት ይላል። ምሳሌ ሊሆነን ነው የመጣው። አንድ በዋናነት ግን ምን ሊሆነን ነው የመጣው? ቤዛ ሊሆነን። ቤዛ የሚለውን አስምሪበት። ቤዛ ሊሆነን ቁርአኑ ላይ ካያችሁት ምን ይላል? ተቤዠው ይላል። ቤዛ ሆነው ማለት ነው። በምንድን ነው የተቤዘው የሚባለውን አይታወቅም። በምን እንደተቤዠው አይታወቅም። የኛ ቤዛ ያው ቁርአኑ እንደምታዩት ታጋሽ በሆነ ከፍ አድርጊው 107 ላይ በታላቅ እርድም ተቤዠው ቤዛ ሆነው ማለት ነው። ሐዲሱ ላይ እንሄድበታለን፣ ግልጽ እናደርገዋለን የቁርአኑን። የመጽሐፍ ቅዱሱ ክርስቶስ እንዴት እንደተቤዠን ራሱ ቤዛ እንደሚሆነን አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 አንዴ ክፈችልኝ። የእግዚአብሔር በግ የተባለው ራሱም ደግሞ ነፍሴን አሳልፌ እሰጣችኋለሁ ያለው በብሉይ ኪዳን አብርሃም ያደረገው በምሳሌነት የተቀመጠውን ክርስቶስ መጥቶ የፈጸመው አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 አካባቢ እንዲህ ላለውላችሁ ሲሰድቡት መልሶ አልተሳደበም። ይህንን ትንቢት የት ታገኙታላችሁ መሰላችሁ? ትንቢተ ኢሳይያስ ምዕራፍ 53 ላይ ታገኙታላችሁ። ብዙ ነገር እንደተደረገበት ማለት ነው። በአዲስ ኪዳን ይመጣና ክርስቶስ ከተሰቀለ በኋላ ጴጥሮስ ምን ይለናል? ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። ያ እንጨት ተሸክሞ ሄደውን አብርሃምን ምሳሌውን አሁን ይገባቸዋል ብዬ አስባለሁ። በእንጨት ላይ ያንን የእኛን ኃጢአት ምን የሚያደርግ ነው ተሸክሞ እዛ ጠርቆ በእንጨቱ የእኛን እንትን የሚገረስስልን ነው ማለት ነው። በመገረፉ ቁስል ተፈወሳችሁ። ከፍ አድርጊው። እንደ በጎይ ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። በሸላቾቹ ፊት እንደሚቆም በግ ምንድን ነው አለ? ዝም አለ ይለናል። ይሄ ራሱን እንደ በግ አሳልፎ ለእኛ የሰጠን ማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 ላይ ስጋውን ስለኛ እንደሚያፈስ ደሙን ስለኛ እንዳፈሰሰ ይነግረናል ማለት ነው። ምን ሆነን? ሪል ቤዛችን ሆነ። ቤዛ ማለት አንዱ ስለ አንዱ ህይወቱን አሳልፎ የሰጠን ማለት ነው። ማቴዎስ 26 ላይ ባልሳሳት ቤዛ እንደሆነንም እዛው እንትን አለ ማለት ነው። የአዲስ ኪዳን የብሉይን ኪዳን በምሳሌነት የነበረውን በትንቢት የነበረውን ክርስቶስ መጥቶ ፈጸመው ማለት ነው። ጽዋን አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ። 26ን አላስነበብሽኝም፣ ሶሪ
27 አይደለም ያልኩሽ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው። ጽዋንም አንስቶ ሲጠጡ ጽዋንም አንስቶ አመስግኖ አላቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው። ምን አላቸው? ስለ አዲስ ኪዳን ደሙ ይህንን ነገራቸው። አዲስ ኪዳንን አቆመ ማለት ነው። በምን? ሥጋውን ቆርሶ ደሙን አፍስሶ አዲስ ኪዳንን በቤዛነት መሰረተልን ማለት ነው። ብሉይ ኪዳን ላይ የነበረው በምሳሌነት በጥላነት የነበረው በአዲስ ኪዳን በክርስቶስ ደም ተመሰረተ። በቤዛነቱ እኛም ሕይወት አገኘን ማለት ነው። ትንሣኤ ሕይወትን አገኘን። ይስሐቅ የማን ምሳሌ ነው? የክርስቶስ ምሳሌ። እዛ የተከናወነው ሁሉ የአብርሃም አንድያ ልጅህን ይዘህልኝ ና ወደ ሞሬ ተራራ ሂድ ሲለው ልክ ክርስቶስን ወደ ቀራንዮ ተራራ እዘውት እንደሚሄዱ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲወዷል ይላል። አብርሃም አንድያ ልጁን ያንን የሚወደውን ልጁን በብስራት ያገኘውን ለእግዚአብሔር ለመስጠት አልሰሰተም። እግዚአብሔርም ፍቅሩን በምንድን ነው የገለጠልን? አንድያ ልጁን እስከ ሞት ድረስ አሳልፎ በመስጠት ነው ፍቅሩን የገለጸልን። በእርሱ የሚያምን ሁሉ አለ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ምን ነካሽ? ዝቃሪው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም ይላል። ስለዚህ ይሄ በምሳሌነት የነበረውን ክርስቶስ በአዲስ ኪዳን መጥቶ ፈጸመው ብለን እናምናለን። ቤዛችን ነው ብለን በኩራት በደረታችንን ነፍተን እንናገራለን። ወደ ቁርአኑ ስንመለስ ግን አሁን ማን ነው እሱ ለይስሐቅ ለአብርሃም ቤዛ የሆነው? ለአብርሃም ልጅ ቤዛ የሆነው ማን ነው? እንስሳ ነው ካሉን እንስሳ ቤዛ መሆን ይችላል ወይ ለሰው? አንድ ሁለተኛ ሱናን ኢብን መጃ 30:19 ላይ ክፈችልኝ። አርዲ ማሂ አይሻ ኑህ ላቭ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንደት ናችሁ? እፎይ ሰላም ብያለሁ። እኔም ሰላም። ሱናን ኢብን መጃ ስንት 30:14 ላይ አንብቢው። እሺ ሱናን ኢብን ማጃ 30:14 ላይ ስናዱ ሳሂ ነው። ምንድነው ግሬዲንጉ ሳሂ ነው። ዳር ሰላም። ከዛ there is no day on which Allah ransoms more slaves from the fire than the day of Arafah። እንግዲህ ምንድነው እንደ አላህ እንደ ራምሰም እንደ እንትን ነው አይደለ? ራምሰም በአማርኛ ምንድን ነበር? ቤዛ ተመለሽ። ራምሰም ቤዛ ነው። እሺ እና እንደ አላህ ልክ እንደ ቤዛ በአረፋ ቀን ስታክ አድርገሻል። እኔ ጋ ነው ምንድን ነበረ? እንትን ስታክ አድርገሽ ነበረ። እውነት አሁንስ አለ? አሁን መተሻለ። ዛሬ ኔትወርክ ጥሩ አይደለም፣ ለዛ ነው። እሺ there is no day on which Allah ransoms more slaves from the fire than the day of Arafah። እንግዲህ እንደ አረፋ ያለ ቀን የለም። አላህ ራምሰም የሚያደርግበት ባሪያዎቹን ከእሳት የሚያድንበት ምንድን ነው? ከእሳት የሚቤዥበት እንደ አረፋ ቀን ያለ የለም ብሎ ያስቀምጣል። ለምንድን ነው ይሄ የሆነው ነው አሁን ዋና ጥያቄያችን። እኛ የአረፋ ቀን ልብ በሉ አብርሃም ልጁን ሊሰዋበት የሄደበት ቀን ነው ካሉን፣ በታላቅ እርድ ተቤዠው ካሉን፣ አላህ እንደ አረፋ ቀን በቤዛነት ህዝቦቹን ከእሳት የሚያድንበት ቀን የለም ካሉን የሆነ ሚስጥር አለ ማለት ነው።
የሆነ የደበቁን ነገር አለ ማለት ነው። ማለት የሙስሊም ኡማዎችን የደበቋቸው አለ። ማይጾምበት ሆኖ ምንም የሌለበት ረመዳንን እንደዛ ጾመው ፍዳቸውን አይተው እንኳን ይህንን ቀን አያክልም። አረፋን ቀን ያህል የለም። ሙስሊሞች ከሰዓት የሚድኑበት ቀን የአረፋ ቀን ነው። ቤዛነት ቀናቸው የሚገኘው የአረፋ ቀን ነው ካለ ምን እያለን ነው? ክርስቶስ ምሳሌ ሆኗል። አይምን አብርሃም የተቀመጠው በዛ የተደረገው ምሳሌ ነበር። ክርስቶስ ሊመጣ ላለው ጥላ ነበረ። እውነተኛው ቤዛ ክርስቶስ ነው ዋናው። ለሙስሊሞቹ ግን እንዴት ሆኖ ነው እሱ ለአብርሃም ልጅ ማን ቤዛ ሆኖት ነው? ምን ተቤዥቶት ነው? ያ ቤዛ ደግሞ እሱም ያህል የለም ከተባለ ሙስሊሞች ደግሞ በጣም የሚድኑበት ከሰዓት የሚድኑበት ቀን ያንን ቀን ነው ከተባለ ለምን ሊሆን ቻለ? የቢግልጽ ነኝ አርዲ በጣም ግልጽ ነው። ኦኬ ሰሚራ ገብታለች። እስኪ ጠይቃት እሷንና ሀያት፣ ማሂ፣ አይሻ፣ ሰሚራ ሰላም ብያለው። ሰሚራ ምትይዋለሽ? ሰሚራ ላይ ነው የፈረደው። ይቅርታ ሰሚራን ተዋትኝ። እሺ ተዋት፣ አትጠይቃት። እሺ ኦኬ። የሚማሩ ናቸው አብዛኞቹ። ጥያቄ ካላችሁ እቀበላለሁኝ። ስለዚህ ምንድነው እሱ እያልን ያለ ነው? ሎክ ቤዛነቱ ሜቢ አርዲ የምትለዋለህ ስላነሳ አንዴ አይ ኖ ኦልሬዲ ያነሳቸው ነገሮች ናቸው። ቤዛ ማድረግ ለምንድን ነው የሚያስፈልገው? ከምን ጋር ነው የተያያዘው የሚለውን በስፋት ኦልሬዲ ከመጽሐፍ ቅዱስ ጋርም ገብተህ ስላያያዝከው፣ በእስልምና ዛሬ ላይ ግን እንዲሁ ያንን ኢብራሂም እስማኤልን ለመሰዋት ያለበትን የፈለገበት ስርዓት ነው፣ ለዛ ነው የምናከብረው ከማለት ውጭ ይሄ ነው የሚባል ነገር አያስቀምጡም እስልምና ላይ። ምክንያቱ ግን በደንብ ያው ዲቴል ውስጥ ኦልሬዲ ስለገባህበትን ያልገባም። ከዛ ባሻገር ደግሞ ያው እስማኤል ነው ይስሐቅ ነው የሚለው ላይም እሱንም አንስተኸዋል። እሱም ትልቅ ነገር ነው። በነገራችን ላይ የእስልምና ታሪክ ፍሰት የሌለው እንደሆነ የጥንት ሊቅ የሚባሉት ሰዎቻቸው እንኳን በስነስርዓት ሁሉም ከመሐመድ የሰማ ነው ብለው ነው የሚያቀርቡት። ግማሹ ከመሐመድ የሰማ ነው እስማኤል ነው ይላል፣ ግማሹ ከመሐመድ የሰማ ነው ይስሐቅ ነው ብሎ ይናገራል። ስለዚህ ይሄ ነገር በጣም መሐመድ ወይ ለሁለቱም አንዴ እስማኤል ብሎ ተናግሯል፣ አንዴ ይስሐቅ ብሎ ተናግሯል፣ ወይ ደግሞ ታሪኮቻቸው እንደዚሁ ወሬ ሲሰበሰብ የተሰሙ ናቸው እንጂ እውነት መገለጥ እንዳልሆነ የሚጠቁሙ ናቸው የሚለውን ነው። ሂድበት የቀረውን እፎይ። ኦኬ እሺ፣ አንዴ እውነት ዘፍጥረት ምዕራፍ 16 ቁጥር 11ን ክፈችልኝ። ሉክ እስማኤል ነው ቢሉ ራሱ ሜቢ አርዲ ያነሳሁት ሰምተኝ ከሆነ እስማኤል ማን ነው ትርጉሙ የሚሉት? እስማኤል ራሱ የሃዌ አምላክ እንደሆነ የሚናገር ክፍል ነው። አላህ ማለት አይደለም። ኤል የሚለው የእኛን አምላክ ስም የተሸከመ ነው። ልክ እስማኤል ሲሉ ይሽማኤል እሽማ የሚለው ሰማ፣ ሸማ የሚለው በሂብሩ ሰማ፣ ኤል ሲል ደግሞ እግዚአብሔር እንደሰማው አጋርን እንደሰማት የሚናገር ክፍል ነው። ያ እግዚአብሔር የተባለው ደግሞ የሃዌ ነው። እኛ ከስም ትርጉም ስለዚህ እንዴት ማምኑበትን የአምላክ ስም ልክ ምን ማለት መሰለ አብደላ አይምን ያ አብደላ የሚል ስም እዛ አላህን አላቅም እንደማለት እኮ ነው። የአላህ ባሪያ ነኝ እያልክ ማለት ነው። ከዛ አላህ የሚባል አምላክ የለም እንደማለት ማለት ነው። አብደላ ነው ስምህ፣ ግን የአላህ ጣዖትም ሆነ ምንም አላውቀውም እያልክ ዲናይ እንደማድረግ ማለት ነው። አግኝተኛ ኤግዛክትሊ። በጣም የሚደንቅ ነው። በነገራችን ላይ ይሄ እንዲሁ መሰረታዊ ነገር ሆኖ ትንሽ ይመስላል፣ ግን በጣም መሰረታዊ ነው። በጣም ምክንያት አለ፣ ስም የሚወጣበት ምክንያት አለ።
የአምላካችንን ስም የያዘ ነው እስማኤል ራሱ። ሉክ እያንዳንዱ መላእክቶችን ስም ይሁ ሚካኤል፣ ገብርኤል፣ ሩፋኤል፣ ራኤል እንደዚህ ኤል 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 የሚሉ የአምላክን ስም የያዙ ናቸው። እስማኤል፣ እስራኤል፣ ኤል የሚሉት እግዚአብሔር ሰማ እንደማለት ነው። ሉክ የእግዚአብሔር መልአክም አላት እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እስማ ሚለው በሂብሩ ሰማ እንደማለት ነው። ኤል ሚለው ደግሞ የአምላካችንን እግዚአብሔር ስም ነው። ብለሽ ትጠሪዋለሽ እግዚአብሔር መቸገርሽን ሰምቷልና። አላህ ሳይሆን እግዚአብሔር። ኤል ሚለው አላህን የሚገልጽ ስላልሆነ ማለት ነው። ሂብሩን እንትኑን ማየት ይቻላል። ባይብል ብለሽ ቼክ አድርጊው አንዴ። እሽማ ሚለው ሰማ ማለት ነው። እዚህ ትርጓሜውን የተቀመጠው እስማኤልን ነው ቢሉን ራሱ በዚህኛው ደግሞ ይያዛሉ፣ ይመታሉ። የእኛን አምላክ ስም ይዘው አብደላ ነኝ እያለ ክርስቲያን ነኝ እንደማለት፣ ያላ ባሪያ ነኝ እያለ ክርስቲያን ነኝ እንደማለት ማለት ነው እኮ። ሐዋርያቶች ለምሳሌ ሲጽፉ ወይንም እንደ ሐዋርያቶች በኋላ ነው እስልምና እንኳን የመጣው። ምናልባት ከእስልምና በኋላ የነበሩ የቤተክርስቲያን ሰዎች ጽሁፍ ሲጽፉ በኢየሱስ ክርስቶስ ጊዜ አብደላ የሚባለው ሰውዬ እያለ ቢጽፍ ትርጉሙን የአላህ ባሪያ ብሎ ነው የሚያስቀምጠው። እንደዛ አድርጎ አስቀምጦ አይ የሚከተለው አላህን ሳይሆን ሌላ አምላክ ነው ብሎ ግን ቢናገር ይሄ ሰውየው የሚናገረው ነገር ትክክል እንዳልሆነ በጣም ግልጽ ማሳያ ነው። እስልምና ግን ያው ይመጣና ኮፒ ያደርግና የበፊቶቹን እምነቶች ምን እንዳለበት የስሙን ትርጉም ልብ ብሎ ካለ መረዳት እነዚህን ስሞች ያካትታል። ለእስማኤል ብቻ ሳይሆን ብዙ ያው እነ ዘካርያ አሉ፣ እነ ኤልያስ አሉ፣ እነ የህያ አሉ፣ ቁርአን ውስጥ የተጠቀሱ እንዳለ የያህዌን ስም የያዙ ማለት ናቸው። እነዚህ ለምንድን ነው ሲባሉ ይሄ ነው የሚባል ኮንክሪት የሆነ ስም መልስ የለም በእስልምና ላይ። ያ ቴንክ ዩ። ወደ እንትኑ መልሽውና ሂብሩ ላይ እንትኑ ላይ አድርጊውና በእንትኑ አታደርጊው እስኪ ከላይ በምኑ ኮመንታሪ ውስጥ ነው ያለሽው ይመስለኛል። ሂብሩ ሚለው ላይ አድርጊው። ሂብሩ ሚለው ላይ HEB ምናምን የሚል ከላይ ያሳይኝ እስኪ። እስማኤል ጋድ ሂርስ ያው እግዚአብሔር ሰማ ማለት ነው። the name of Israelites ምን ማለት ነው? እግዚአብሔር ሰማ ማለት ነው ትርጓሜው። እግዚአብሔር ሰማ ማለት ነው። በዛኛው ብታወጩ ሞር የተሻለ ነበር። ኤኒዌይስ ብቻ እስማኤል የሚለው ራሱ እግዚአብሔር ሰማ ማለት እንጂ አላህ ማለት አይደለም። የእግዚአብሔርን ስም የያዘ ነው። ኤል የሚለው የአምላካችንን ስም የያዘ ነው። ይህንን እንዴት ነው የሚያስማሙልን? እንዴት ነው የሚያስታርቁት? እስማኤል የሚለውን በታላቅ እርድ ተቤዠ ነው የሚለው ቁርአን ላይ ያልኩኝ ሶሪ ሐዲስ ላይ ራሱ ምን እንደታረደ የሚናገራለ። የስሙ ትርጉም እፎይ ምናልባት ዘፍጥረት 16:11 ላይ አንብባችሁታል አይደለ? አንብበነዋል። እዛ ላይ ትርጉሙን ነው ስለሚያስቀምጥ አንድ ላይ ብዬ ነው አንብበነው እንትኑን ለማየት ነበር። ነጥሎ ያስቀምጠዋል። እሽማ የሚለውን ለብቻ ምን ማለት እንደሆነ የምትለዋን ደግሞ የአምላክ ስም መሆኗን ነጥሎ ለማሳየት ነበረ። ችግር የለውም እስፋይን። ኤል የሚሉትን እነኛ ያው ይታወቃሉ። ከዛ አንጻር ነው አስፈላጊ ከሆነ እኔም ከፍቼ ማሳየት እችላለሁ ማለት ነው። ኤርሜስ የሚሞግት ካለ ማለት ነው ውሸት ነው የሚል ካለ የአምላካችንን ስም የያዘ ስለሆነ ኤል ኤል የሚሉ መጨረሻ ላይ የአምላክን ስም የያዙ
ስለሆኑ ልክ እግዚአብሔር እንዴት ነው መላእክት ስሜ በሱ ላይ ነው ይሌለ ስሙ በሱ ላይ እንዴት ነው ብለህ ስትል መጨረሻ ላይ መላእክቶቹ ስም ላይ ኤል ስላለ ነው። ተሸካሚ ናቸው። አምላካችን ስም ይዘዋል፣ ተሸክመዋል። ከዛ አንጻር ነው እና ዋና ፖይንቴ ግን በታላቅ እርድ ታላቅ ትተባለ እንግዲህ ከኢስማኤልም ሆነ ብቻ ይስሐቅ ከሱ የተሻለ ነው መምጣት ያለበት አይደለ? ከሱ የሚበልጥ የተሻለ ቤዛ መሆን የሚችል ነው አይደለ? መቼም በግ ነው ቢሉ እንስቃለን። ለምን እንስቃለን? ከይስሐቅ በግ ይበልጣል ብለህ ታምናለህ? ወይንም ከኢስማኤል በግ ይበልጣል? በፍጹም። ምክንያቱም በታላቅ እርድ ነው የሚለው። በታላቅ ከተባለ ከይስሐቅ በተሻለ ከፍተኛ በሆነ ውድ በሆነ ወይንም ደግሞ ሊገኝ በማይችል መቤዠት የሚችል ውችዝ ቤዛ ሊሆን በሚችል መሆን አለበት። ደግሞም ቤዛነቱ ያስፈለገው ለምንድን ነው? ይሄ ቤዛነት ደግሞ ለአብርሃም ልጅ ብቻ ሳይሆን እስቲል ላሉ ሙስሊሞች ከሞት ከእሳት ነፃ የሚወጡበት ነው። ሱራ 97 ቁጥር 3ን ክፈችልኝ። በእስልምና ውስጥ ሌላይቱ ቀድርን ታውቃለህ? አዎ። ሌላይቱ ቀድር እንግዲህ በጣም ታላቂቱ ሌሊት ተብላ የምትታመን ነች። በእሷ ሌሊት ጸሎት ማድረግ ራሱ 83 ዓመት ምናምን ጸሎት ከማድረግ የዛን ዕለት ጸሎት ማድረግ ራሱ 83 ዓመት 80 ምናምን ዓመት ካደረግከው በላይ ይበልጣል ተብሎ ይታመናል። እሱን ራሱ የሚበልጥ ቀን ነው ይሄ አረፋ ቀን። ኢማጂን እንደዛ ተብሎ የተነገረላትን ቀን እንደዛ የሚሟሟቱበትን ስንት ጾመው እንደዛ ካሉበትም ቀን የሚበልጥ ቀን ለምን ሆነ? ይሄ አይጾሙበት ምን አይሉበት? አረፋ ቀን አይጾምም ታውቁታላችሁ። በአረፋ ቀን ጾም እንኳን የለም። ሰው እንደዛ ከሆነ ጾም እንኳን በሌለው ላይ ለምንድን ነው በዚህ መጠን ክብደት ሊሰጠው የቻለው? ቤዛው ምን ቢሆን ነው? ደግሞ አንድ የቆመ ቤዛነት አይደለም። ዝም ብለው መብላ መጠጣ ዝም ብለህ የምታሳልፈው ሳይሆን እስቲል የሚሰራ አላህም ቀርቦ ወደ ኡመቱ የሚቀርብበት ቀን ነው። ወደ ህዝቦቹ የሚመጣበት ቀን ነው። ባይዘይ አሁን ዳኢፍ አደረጉት እንጂ ሐዲስ ኩርሲ ላይ በቀይ ግመል ተቀምጦ ይመጣል ይላል። ታውቀዋለህ? አርዲ አላህ ነው በቀይ ግመል የሚመጣው? እሱን አላውቅም እኔ። በቀይ ግመል ፖስት ላይ በቀይ ግመል ተቀምጦ አረፋ ተራራ ላይ መጥቶ ያዳምጣቸዋል ይላል እና እስከ 3 ቀን በላይ ይቆያል ይላል። እዛ ቁጭ ብሎ ማለት ነው። ያው ከጊዜ በኋላ ሲያዩት እንደማያዋጣ ዳኢፍ ያደረጉት ማለት ነው። አሁን ቅድም የከፈትኩት ላይ ግን ደግሞ እንደሚቀርብ አስቀምጦታል። እሷን ዳኢፍ አላደረጓትም ገና። ኦኬ እንደዚህ ይላል። እሺ መወሰኛይቱ ሌሊት ከ1000 ወር በላጭ ናት ይላል። ኢማጂን መወሰኛይቱ ሌሊት የምትባለው ለላይቱ ቀድር የሚሏት ረመዳን ወቅት ላይ የመጨረሻዎቹ 10 ቀናት ውስጥ አንዷ ነች ተብላ የምትታመን የምትጠበቀው ማለት ነው። ከ1000 ወራት በላጭ ነች ይላል። ከምን ከ1000 ወራት ቀን ትበልጣለች ካለን ሉክ ከ1000 ወር በላጭ ነች። እቺ ቀን ከ1000 ወር በላጭ ነች። ኦኬ ቅድም ያየነው ሱነን ኢብን መጃ 30:14 ላይ ደግሞ የአረፋ ቀን ምንድነው ይለናል? ማንኛውም ቀን እንደ አረፋ ቀን የለም ይለናል። አንብቢው፣ እውነት አሁን ሙሉውን አንብቢው። Actually, there is no day on which Allah ransoms more slaves from the fire than the day of Arafah. He draws closer and closer than the boasts and about them before the angels and say, what do these people want? ከዛ ምንድነው ምንድነው ይሄ ይቅርታ እንዴ የአረፋ ቀን ህዝቦቹን አላህ የሚያድንበት ወይም ቤዛ የሚሆንበት ከሰዓት ማለት ነው የሚዳኝበት እንደሱ ያለ ቀን አንድም ቀን የለም ማለት ልብ በሉ። ሌላይቱ ቀድር ከ1000 ወራቶች ትበልጣለች ብሎን ነበረ። እዚህ ጋር ስንመጣ ግን የአረፋ ቀን ደግሞ ማንም ቀን የለም፣ የትኛውም ቀን የለም። ምን አላህ ያቺ ብበልጥም ከሰዓት ምድንበት አይደለችም። እችኛዋ ግን ምን ይለናል?
በግልጽ ምን ይላናል? ከእሳት የሚቤዥበት ምንም ቀን የለም እንደ አረፋ ቀን አለን። ኦኬ ይሁን እሺ። አላህ ወደ እመቱ ወደ ህዝቡ ቅርብ የሚሆንበት ቀን ነው አለን። ቅድም ያልኩህን አገኘኸኝ አይደል? ያኛው ላይ በግመል ነበር ተቀምጦ ይመጣል የሚለው እዚህኛው ላይ ይቀርባቸዋል ይላል። ያ ወደ ቅርብ ይሆናቸውና ከዛ በኋላ ኤንጅሎቹ what do these people want እነኚህ ህዝቦች ምንድነው የሚፈልጉት? ኢቭን እዛኛው ላይ ቆይ ሐዲሱን ሜቢ እንደገና እንትን እለዋለሁና በቃ ላይ አሁን አላስታውሰው መላእክቶቹ እንዴት እንደሚሆኑ ህዝቡ እንዴት እንደሚጠይቅ ምን እንደሚሉ ሁሉ ተቀምጧል ዛሬ ማለት ነው። ምንድነው እነኚህ ህዝቦች የሚፈልጉት መላእክቶቹ ከማለታቸው በፊት አላህ ይኮራባቸዋል ነገር ነው አልትርጉሙ። አይ በኩራት ምን ይባላል? በእነሱ ፊት በመላእክቶቹ ፊት ይሆንና ምንድነው እነዚህ ሰዎች የሚፈልጉት ብሎ ይናገራል። አላህ ማለት ነው። ህዝቦቹ ደግሞ ምን ይላሉ? ኦኬ ሶሪ ያኛው ሐዲስ ላይ ነው እሱን እንደው ዳይፍ ስላደረጉት አሁን ላይ ይሄንኛው ምንድነው ግሬዱ? ይሄ ሳሂህ ዳር ሰላም ነው። ግሬዱን አሳያቸው። አላህ ምን ብሎ ቅርብና ቅርብ ሆኗቸው ይላል። በአረፋ ቀን ወደ ህዝቦቹ የሚቀርብበት ምክንያት ምንድነው? አላህ ሉክ አሁንም አስተውሉ። ክርስቶስ በስጋ ተገልጦ አብርሃም ልጁም ለመሰዋት ወደ ሞሬ ተራራ ሄደው ምሳሌ ነው ብዬ አልኳችሁ አይደለ? ክርስቶስ እውነትም አምላክ በስጋ ተገልጦ የኛን ስጋ የኛን ባህሪ ተዋህዶ ከኛ ጋር በእኛ እንደሚገለጥ ልክ ለሰው ልጅ እንደቀረበ እናምናለን እኛ አይደለ? ያ በእግዚአብሔር መልክ የሚኖረው የባሪያን መልክ ይዞ በስጋ እንደተገለጠ አብሮን እንደበላ እንደጠጣ ከህዝቡ ጋር የሚታመን ነው አይደለ? እንደነኩት እንደዳሰሱት እንዳዩት የሚታመን ነው የቀረበ አምላክ ነው አይደለ? አላህ ለምንድን ያረፋ ቀን ቅርብ እነሱ ጋር ይሆናል የሚለን ከዛም ይቤዣቸዋል የሚለን ሌላ ቀን መቅረብ ያልቻለውን ሌላ ቀን በፍጹም ያልሆነውን ያረፋ ቀን የቀረበበት ምክንያት ምንድን ነው? ሜቢ ግልጽ ነኝ? በጣም ግልጽ ነው። መበጀት የሚለው ሐሳብ ወይንም ለኢብራሂም ያንን ነገር አዘዘው ብሎ ሲናገር ምንድነው ከጀርባው ያለው ምልክት ምንድነው? ፈጣሪ ሊያሳይ የፈለገ ያለው ነገር ምንድነው የሚለውን ሰው ቆም ብሎ ቢጠይቅ ያ መበጀት የሚለውን አሁን ይሄው እፎይ እያሳየ ካለው ሐሳብ ጋር ክርስቶስ ሊመጣ ስላለው ነገር መጽሐፍ ቅዱሳችን ሲናገር ምን ይላል? በብሉይ ኪዳን የተደረጉት ነገሮች ሊመጣ ስላሉት ነገር ጥላ ናቸው ብሎ ይናገራል። እና በኢየሱስ ክርስቶስ መደምደሚያን ፍጻሜን ያገኘበት ስለሆነ ማለት ነው። እና ይህንን መበጀትን ሲያሳይ እንግዲህ ፈጣሪ አንድያ ልጁን ልኮ እንግዲህ በታላቅ እርድ እንግዲህ ተብሎ እንደተቀመጠው ፍጹም የሆነ መስዋዕትን ለዘላለም የሚሆን መስዋዕትን ደግሞ አቅርቦ እኛን ሊበጀን እንደሆነ የሚያሳዩ ናቸው። ታሪኩ ፍሰት ያለው የቱ ጋር ነው? ታሪኩ የሚገጥመው የቱ ጋር ነው የሚለውን ሰው ቆም ብሎ ቢመለከት እነዚህን ነገሮች መረዳት ይችላል። በኢየሱስ ክርስቶስ በኩል ያገኘነው ቤዛነት፣ በኢየሱስ ክርስቶስ በኩል ያገኘነው ድህንነት የሚጠቁሙት እነዚህን ናቸው በጠቅላላ እና የበጉም ምሳሌ ክርስቶስ ለኛ መስዋዕት ሆኖ ይቀርብ እንደሚሆን ሊመጣ ስላለው ሊደረግ ስለነበረው ድርጊት ምልክት ነው። በዕብራውያን መጽሐፍም እንዲያውም አብርሃምም እምነቱ ተስፋው እንዳጸደቀው ይናገራል። እና ይሄንን ያመነው ምንድነው አብርሃም ሲባል አንደኛ አንድያ ልጅህን ስጠኝ ተብሎ ሲታዘዝ እሺ ብሎ ሄዶ ያደረገው ነገር በእርሱ መታዘዝ ግን ያው ፍሬውን ደግሞ በመጨረሻ ልናይ ይችላል ማለት ነው። እንግዲህ ሐሳቡ ግልጽ ይመስለኛል።
ያ እናመሰግናለን፣ እንቀበላለን። ከአሁን በኋላ ሙስሊሞች በሽር እንዴት ነው? አለን ሰላም ነው። ሁሉ ሰላም ሁሉ ሰላም። ባለፈው እኮ እያወራን ባላንስ እንትና ቢዳታ መሀል ላይ ተመልሼ ደግሞ ወጣሁ። ባላንስ 0-0 እንግዲህ ያለንበት ደግሞ ዋይፋይ ምናምን አልደረስንም። ኢትዮጵያ ነው ውጭ እኮ መስለኛል። አይደለም ወልቃይት ነኝ ያልኩህ። ወልቃይት ጠገዴ አርማጮ ምናምን ትላለህ እና ምናምን አለ እንደዛ ሰሊጥ ምን አለ እንዴ? ሰሊጥ ምናምን አለ እንዴ? አዎ ሰሊጥ አለ፣ ጥጥ አለ። እና ባለቤት ሙያ እዛ ትምጣ ትፈትላለች። ምን ነበር የሚባለው? ሸማኔ ባህላዊ ልብስ ጥጥ ካለ ሸማኔማ ወንድየው ነው የሚሰራው ምናምን ነው መሰለኝ። ደግሞ ብዙ እውቀት የለኝም ስለዚህ ነው። የባህላዊ ልብስ እንኳን የሚለበስክና ነው። ቆይ አሁን ጥጥ አለ ምናምን ብትል ነው ማስተዋወቅ ነበረብህ እኮ። አይ እሱማ ግን ታውቀዋለህ፣ ወጣቱ ብዙ ጊዜ ሀገር መውደድ ላይ ብዙም አይደለንም። እሺ ዛሬ ቶፒካችን የትናንትና አረፋ መሰረት ባደረገ ነበረ። እሺ የእርድ በዓል ነው አይደለ? አዎ እድህያ እርዳ። መልካም። አረፋ ቀን ከሁሉም ቀናቶች እንደ አረፋ ቀን የሚሆን የለማ። አዎ በላጭ ቀን ናት፣ የዓመቱ በላጭ ቀን ናት አረፋ። ለምንድን ነው በላጭ የሆነበት ቀን? ምክንያቱም ሐጅ የሚሄዱ ሰዎች አሉ በትክክለኛና ምንም ወንጀላዊ ገንዘብ ምናምን ንጹህ አድርገው ሐጅ ያደረጉ ሰዎች እችን ቀን እንደተወለደ ሕፃን ከኃጢአት ነፃ የሚሆንባት ቀን ነው። ሌሎችም ደግሞ ካሉበት ነው ደግሞ ጸሎታቸውን ካደረጉ ፈጣሪ በደንብ የሚሰማበት ቀን ነው ይሄ። ሌላ ቀንም ይሰማል መስማት፣ ግን ይሄ ቀን ይሄ ትልቅ ነው እኮ። የእኛው ቀን ስፔሲፊካሊ የተመረጠበት ምክንያቱ ሐጅ ያን የሚደረገው ብዙ ስነ ስርዓቶች አሉ እዛና እነዛ ሃይማኖታዊ መሰረቶች ስለሚደረግበት። ለምሳሌ ሌላው ቀን ላይ አይደረጉም፣ በሌላ ጊዜ አይደረጉም። አይደረጉም። እሺ ለምሳሌ የሆነ ቦታ ሶፋና መርዋ የሚባል አለ የሚመላለሱበት 7 ጊዜ የሚዞሩት። አዎ 7 ጊዜ የሚዞሩት አለ። የሚወረወር ነገር አለ። ከዛ የምትቆም ነገር ደግሞ አለ ትንሽ ዋሪፍ። እሱን ከጣዖታውያን እንደወሰዱት ብነግረስ? ጣዖታውያን የሚያደርጉት ነበር። እነሱስ መጀመሪያ ከማን እንደወሰዱ ታውቃለህ አንተ? በቃ እሱን አሁን ማስረጃ ታመጣለህ። በፊት ሰዎች ድንጋይ ይወረውሩ ነበር እንደዛ። ከዛ በኋላ እንደዚህ ሴጣን እንደመምታት እያሉ እንትን ያደርጉ ነበረ፣ ፈጣሪ አዟቸው የሚል ማስረጃ ካመጣልኝ ደስ ይለኛል። ድንጋይ ውርወራው ነው። ያ ድንጋይ ውርወራውንም መዞሩን ወደ አስጠልቷቸው አንዞርም ብለው ትተውት ነበረ ጣዖት አምላኪያኖቹ። መሐመድ ግን ነው ዙሩ ቀጥሉ ችግር የለውም ብሎ መገለጥ መጣልኝ አላቸው። እኛ ጣዖት አምልኮ ላይ ያለን እኮ የምናደርገው አላት የምትባለው ጣዖት ከላይ ነበረች፣ እሷን ለመደብደብ ነው ድንጋይ የምንወረውረው ዝም ብለን። እስልምና ላይ መተንም እሱን እንተገብራለን እንዴ ብለው ነበረ። ኢቭን ይሁን እሺ ይሁን፣ እንደውም ማለት መረጃ እንትን ከፈለክ ይሄን እናመጣላለሁ አንተ ማምጣት ስለማትችል እንዲሁ ኮንፊዝ ከማደርግ በታላቅ እርድ የተቤዠው በምን አይነት እርድ ነው? በታላቅ እርድ መስዋዕት የተደረገው ነው። ያ መስዋዕት የተደረገው ፈተና ነበር ለአባትየው ለአብርሃም ማለት ነው። ሊፈትነው ፈጣሪ ልጅህን አምጣ ይታረድ፣ በክር ልጅህን ይታረድ ምናምን አለው። ከዛ ልጁ በምንድን ነው ተቤዠው? በምን ተቤዠው? ከዛ ተቤዠው ምንድን ናት? ምናት ቤዛነት አታውቅም? እኛ ክርስቶስ ቤዛችን ነው ስንል ትሰማላችሁ ደጋግመው። አዎ እሱማ ግን አማርኛ እንግዲህ እዚህ ወልቃይት አካባቢ ታውቀዋለህ፣ ትግርኛ ጋር እንትን ስላለብን ተቤዠ የምትለው እሺ። በታላቅ እርድም ተቤዠ ነው ይላል። መስዋዕት ሆነ ለማለት ነው።
ያ አንደኛው ለአንደኛው ተላልፎ መሰጠት ማለት ነው። ያ ያንኛው በዛኛው መስዋዕት ማድረግ ወይ ደግሞ መተካት ማለት ነው። እሱ የተደረገው እስማኤልን ልጅየው ሊታረድ ተዘጋጀ፣ ሁሉ ነገር ሆነ። ሊያርዶም ወድቆ ምናምን ነበር። ከዛ ሰይድና ጅብሪል ልጅህን አትረደው ለመስዋዕት ነበር። እሺ ሊያርደው ወድቆ ነበር የሚል አለ በታሪክ ነው የሰማነው። እንግዲህ ይሄ ከሐዲስም ወይ እንትኑ ሊኖር ይችላል። በእርግጥ አለ ብዬ ደግሞ መደምደም አልችልም እኔ። እስማኤል ለማረሽ ምን ነው ወደቃል ወደቀም ነው ለውጦች ችግር የለውም። ለመስዋዕትነት ግን ቆይ ችግር የለውም አይደለም እኮ ምክንያቱም ቁርአን ግልጽና የተብራራው ነኝ ይላል። ግልጽና የተብራራው ነኝ ካለ በኋላ ፕሊዝ ግልጽና የተብራራ ከሆነ በኋላ አሁን አንተ ያልከውን አይልም። እስማኤልን ሊያርደው እዞት ወድቆ ነበር የሚል አወራህ። ለምሳሌ ማስረጃ ጠይቅ ግን አታመጣም። ከዛ ጋር የተውኩ ለምንድን ነው መረጃ ማንተ ማምጣት ስለማትችል ነው። ጣዖት አምላኪያን ጋር ደም አድርገህ እዚህ ለሚወራ ያለው ስለማን ነው? ስለ ሳራ ልጅ ስለሌላት መሀን ስለነበረች ለረጅም ዓመት ቆይ ምክንያቱም ይኸውልህ ለእናትም ለአባትም ተመሳሳይ ይነገራል። ስለ ልጁ ነው። በብስራትና መሰር ነው እኮ ይለያያል። የሚወለደው በብስራት ስለመሆኑ ብቻ ነው። ስለዚህ ቁርአኑ ላይ በግልጽ የሚነግረን 101 ላይ ክፈችልን በብስራት ስለተወለደ ልጅ ነው። ታጋሽ በሆነ ወጣት ልጅም አበሰር ነው አለ። በብስራት ስለተወለደ ልጅ ነው። ይሄ በብስራት የተወለደው ልጅ ደግሞ ማን ነው ነው ጥያቄያችን። አይ እስማኤል ነው ካልክ በብስራት መወለዱ ማሳየት የሚጠበቅብህ አንተ ነህ። እሺ እንደዛ ከሆነ አንተ ደግሞ ኢስሐቅ ካልክ ኢስሐቅ ካልክ የብስራት ልጅ ኢስሐቅ ነው የሚል አሳየሽ። እንደዛ ከሆነ አሁን ያሳየው ማለት ነው ለሳራ ነው እሱ። አብርሃም የማን ነው? አበሰርናት ነው የሚል ያለ። ኢስሐቅ የማን ነው ልጅ? ኢስሐቅ የአብርሃም ልጅ አይደለም? ኢስሐቅም እስማኤልም የአብርሃም ልጆች ናቸው። እሺ ቴንኪው። ስለዚህ አብርሃምን አላበሰረው ማለት ነው ኢስሐቅ ሲወለድ ሁለቱም አልተበሰሩም እኮ ስለ ብስራት አልተወራም። ለአብርሃም አይደለም ብስራቱ የመጣው። ኦኬ ስለዚህ ነጣጥሎ አበሰራቸው ማለት ነው። ነጣጥሎም አይደለም ይሄ አበሰርናት እኮ ነው። ለሴት እኮ ነው። ለሳራ አትጨነቅ ይበላት አበሰርናታል ነው ያለው አይደለም ይላል። ለዚህ እሷ ልጅ ስለሌላት ነው ያለው። ምክንያቱም ለሁለቱም የመጣ ነው። ይሄ ህጉ ለሁለቱም ነው የመጣው። እንደውም በቁርአን ውስጥ አንድ መልሹ የኢስሐቅ ላይ መልሹ። ኦኬ ሚስቱም የቆመች ስትሆን አብራ እንዳለች ነው የሚነግራን። ሚስቱ የተባለችው ማነች? ለማን ባልሆና ነው? ትክክለኛ ሚስቱ በቃ ሚስት የሆነችው ሳራ ናት። ሚስቱም ሲል ማንን እየጠቀሰ ነው? ሳራን አይደለም። እሷ ማንን አላልኩ። ማንን ማለት ሚስቱም የተባለችው የማን ሚስት? የአብርሃም ሚስት። ምን ብላ ነበር? በዛ ነበረች ማለት ነው። አብርሃም አብሮ ነበር ማለት ነው። አዎ አብረው ነበር። አሁን የተለያይተው አልኩ። በብስራት የተወለደው ማን ነው? እሱ ለሳራ ከሆነ ኢስሐቅ ነው። ለአብርሃም የተበሰረ ልጅ ተብሎ ግን ሁለቱም አልተጠቀሱም። ወይም አሳየኝ የአብርሃም ልጅ የተበሰረ ልጁ እንደዛ ሚል አሳየኝ ለአብርሃም ማለት ነው። እንደዛ ከሆነ እሺ አንተ ለአብርሃም የተበሰረው ኢስሐቅ አይደለም፣ ለአብርሃም የተበሰረው እስማኤል የሚባል ነው የሚል አንድ ጥቅስ ስጠኝ። አይደለም ከቁርአን እንደዛ እኮ አልኩም። እንደዛ አላልኩም እኔ። ስማኝ በደንብ አድርገህ። ሁለቱም ለአብርሃም ብስራት ተብሎ አልተሰጡም። እንደዛ ሚል የለም ቁርአን። ወይም አሳየኝ አንተ። አልተሰጡም ማለት ስልህ አሁን እዚህ ላይ ችግር በግልጽ ማንኛውም ይው የትኛው የአብርሃም ልጅ አይደለም እያልከኝ ነው? ነው የአብርሃም ልጅ ነው። ስለዚህ ምንድነው ሙግትህ? ሙግቴማ ከዚች የምትወላለሽ ርዕስ በደንብ አድርገህ ታውቃለህ። ለሳራ ነው አበሰርናትና አበሰርነህ እኮ ሰማይና መሬት ታውቃለህ በአማርኛ። ይሄ ምንም አሁን የኔ ቆይ በብስራት ነው የተወለደው አይደል? አሁንማ ኢስሐቅ ስለ ሁለቱ ማወላለድ በብስራት ነው ምናምን የሚል አልተቀመጠም ብያለሁ። ለአብርሃም ከሆነ ለሳራ ግን ማስረጃ ስጠኝሽ። አሁን ኢስሐቅ በብስራት እንደዚህ እንደተጠቀሰ እስማኤል ተብሎ አንድ ጥቅሶች አስጠኛው። እስማኤል በብስራት ለከሌ ተወለደ የሚል አንድ ጥቅስ ስጠኝ። እኔ እኮ የለም እኮ ያልኩህ እንደዛ እንኳን አንተ እንኳን አለም ትለኛለህ። እኔ የለም እኮ አልኩህ። ከሌለ በቃ ትሞግተኛ ያንኛው እስማኤል ነው ብለህ መተርጎም አትችልም ማለት ነው። እና አንተ መተርጎም አትችልም። ኢስሐቅ የተበሰረው ለአብርሃም ነው ብለህ አትሞግተኛው ወይ መስረጃ ያሳየው ቁርአን ላይ
አንተ ዘግተሃል። ማምጣት እንደማችል ነገርከን። የለም ካልከን ቴንኪው። አንተ ማምጣት እንደማችል ነገርከን። በብስራት የተወለደ ግን ያንኛው ተናግሯል። በብስራት የተወለደ ደግሞ ማን ነው ብለን ስንፈልግ ይስሐቅ በብስራት እንደተወለደ ቁርአኑ ይነግረናል። ይህ በብስራት የተወለደው ደግሞ በታላቅ እርድ ተቤዥቶታል። አሁን በታላቅ እርድ የተቤዣውን ደግሞ ፍታለን። መምጣት ካልቻልክ አሁን በእርድ የተቤዣውን ደግሞ ፍታለን። በምን አይነት እርድ ነው የተቤዣው? በእርድ የተሰዋውን ግለጽልን። በእርድ የተቤዣውን መረጃው ምንድን ነው? እሱ በምን እርድ ነው የተቤዣው? ቁጥር 7 ላይ እንደዛ የሚለው እንስሳ እኮ አለ። በግም ይላሉ አንዳንዶቹ። ችግር የለውም። ኦልሬዲ ምንም ይሁን የሆነ እንስሳ መልአክ ይዞ እንደመጣ ማስረጃ እዛው ግባ። እዛው ምዕራፍ 37 ቁጥር ከ03 ምናምን ጀምረህ እሱ ላይ እሺ 03 እሺ አንብብልኝ። ከ03 ከ07 አንብብልኝ። ፍቃድ አድርጊለት። ሁሉም ትእዛዛትን እስኪ አንብብልኝ አንተ። እኔ በደምብ ስልክህን ታያለኝ። ሁለቱም ትእዛዛቱን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ ቀጥል። ዝቅ አድርጊው። ጠራ ነውም ኢብራሂም ሆይ ዝቅ አድርጊው። ራእይቱን በእውነት አረጋገጥክ። እኛ እንደዚሁ መልካም ሰሪዎችን እንመነዳለን። ዝቅ አድርጊው። ይህ እርሱ በእውነት ግልጽ ፈተን ነው። በታላቅ እርድም ተቤዠ ነው። ስለዚህ አንተ ከቁጥር 3 ጀምረህ አልከን፣ 3 ላይ አልከን፣ ሙሉን አነበብ ነው። በምን አይነት እርድ እንደተቤዠው የሚናገር የለም። እስኪ ዝቅ አድርገው ቀጥለውስ ምናልባት ምን ብትሄድ ሺህ ጊዜ ብትሄድ አታገኘውም። እሺ ችግር የለም። አሁን አንዴ በኋለኞቹ ማምን እኮ አሁን ካለው ቢያንስ 2 ደቂቃ አይጨርስብኝም። መሀል ወጣ ብዬ ቁርአናችን መልሼ ልንገር። እዛው ላይ ያለ እስከዛው ሌላ እያወራ ቆይ እንዳይቋረጥ። ችግር የለውም። በቃ በምን አይነት እርድ እንደተቤዠው ቼክ አድርገውና ሰላም ከመሄድ በፊት ይሄደ እንዴ ይቅርታ ሰላም ይሁንላችሁ። ፎዬ እንዴት ናችሁ? ሚስራ፣ ዴቫ፣ አርዲ፣ ሰሚራ፣ አጎቴ እና ሺፋ ሁላችሁንም ሰላም ብያለሁ። ፎዬ እንዴት ናችሁ? ሲመለስ እንድታነሳው የምፈልገው ነገር ይሄ ብስራት የሚባለው ነገር ለማን ነው የሚያስፈልገው? አጋር መውለድ የምትችል ናት። ብስራት ማለት ለአንድ ሰው እንደ ዴሊቨሪ ነው ማለት የሚደርሰው መልእክት ነው፣ ሜሴጅ ነው። ያ ሰው ያን ነገር ማድረግ ስላልቻለ ወይ ስላጣ፣ ለምሳሌ በመጽሐፍ ቅዱስ ብስራት የተበሰሩት ጠቅላላ ወይም መውለድ ያልቻሉ ናቸው፣ ወይ ለመውለድ በጣም ብዙ መክረው ያልቻሉ መሃን የሆኑ እድሜያቸው አለፈ፣ ወደ ደግሞ እስከነጨራሹም ልጅም ያልነበራቸው ልጅ ስጠን እያሉ ደግሞ የሚለምን የነበሩ ናቸው እና ለነሱ ምስራች ይባላል። ግን መውለድ ለሚችል ባልና ሚስት ምን አይነት ምስራች ነው የሚደረገው የሚሰጠው? ለምሳሌ አብርሃም ከአጋር ደጋግሞ ሞክሮ ልጅ ቢያጣ ልክ ከሳራ እንዳጣው፣ ሳራና አብርሃም ከተጋቡ ሰዓት ጀምሮ ልጅ ለመውለድ ይሞክሩ ነበር፣ ልጅ ግን አልነበራቸውም። ስለዚህ ምስራችና ብስራት የሚያስፈልገው ለሳራ ነው። ከአጋር ጋር አብርሃም አንዴ ነው የተኛው፣ በቃ አለቀ። ከዛ ጸነሰች። አሁን አጋር እና አብርሃም እየደጋገሙ ተኝተው ልጅ ሞክረው ቢያጡ ኦኬ ምስራች ይባላል፣ ብስራት ይባላል። ሰው አጋር ግን መውለድ የምትችል ናት እና እንዴት ብለው ነው እስማኤል በብስራት የሚወለደው? በምን ሂሳብ ነው እንደዛ የሚሆነው? እና በመጽሐፍ ቅዱስም ወደ መልአክ የተገለጠው ለአጋር ወደ ቤትሽ ተመለሽ ብሎ ነው። ኦልሬዲ ጸንሳ ስትጸንስ ሳራ ናቀቻት ይላል። ከዛ በመጸነሷ ሳራ ስትንቃት ሳራ አባረረቻት ከቤት። ኦልሬዲ ጸንሳን የወጣችው አጋር እና መልአኩም የተገለጠላት ለአጋር ተመለሺ ወደ ሳራ፣ ወደ አስተዳዳሪሽ ተመለሺ፣ ወደ እመቤትሽ ነው እንደሚላት ባይዘወይ ወደ እመቤትሽ ተመለሺ ለማለት ነው እንጂ ልጅ ልሰጥሽ መጣው አይልም። ምክንያቱም መውለድ የምትችል ናት። ለእሷ ምንድነው ብስራት የሚያስፈልገው?
ለአብርሃምስ ምን ብስራት ያስፈልጋል? ለሳራ ሲሆን ግን ብስራት ያስፈልጋል። ምክንያቱም ልጅ ሞክሮ ያወጡ ስለሆነ እና ይህን ብስራት የሚለውን ኮንሰፕት በደንብ ብታዩት አሪፍ ነው ብዬ ነው። አረዲ ለማን ነው እፎይ ታንኪ